የትሁቴ መከራና ጦስ ለዳኒ ፍቅረኛ ለኤዱ ተረፈና ተመስገን ኤደንን አግቶ አፈር ደም እያሰቃያትና እየደፋት ይገኛል። ዳኒ ከቆየበት ቦታ ላይ ወደ አባባ ቤት ሲመጣ ኤዱ እፈልግሻለሁኝ አባዬ ቤት እንድትመጭ ብሎ ሳትታገት በፊት ደውሎላት ነበረ። ከዛ ሳትመጣ ስትቀር ፍለጋውን ቀጠለና ትሁቴም ብትደውልላት በጭራሽ ስልክ እያነሳች አይደለም። ኤዱ ምን አጋጠማት? ምን ተፈጥሮ ነው ብላ እያሰበች ሳለ ያ ተንኮለኛና ከይሲ ሰው አግቶ እያሰቃያት ይሆናል። ወይኔ ኤዱዬ፣ ጭራሽ ላንቺ እኮ ይህ አይገባም ነበር። አንቺ መልካምና ጥሩ ሰው ነሽ። ወይኔ ጣጣዬ፣ የእኔ መከራና ጦስ ላንቺው ተረፍኩኝ አይደል እያለች ብቻዋን ማውራት ጀመረች። ዳኒ፣ ከዚህ ከቤት ወጥተን ኤዱ ልንፈልጋት ይገባል። ያ የኔ ፍቅረኛ የመጣው ሰው ባለፈው ስናግተው በተደጋጋሚ በትኩረት እያያት ነበር። እሷን ለማጥፋት የማያደርገው ነገር የለም። ፈጥነን መፍትሄ መፈለግ አለብን ብላ ስትለው ዳኒም ከሚባለው በላይ ጨለለ። ስሚ ትሁቴ፣ እኔ በፈለግሽው ነገር ልቀልድና ልዘናጋ እችላለሁ። ፍቅሬንና ህይወቴን ኤዱዬን አጥቼ ግን መኖር አልችልም። ነዩ ሰጅኝ ያለበት ቦታ ብሎ ሲላት ተመስገንም የትሁቴ ፍቅረኛ ኤዱን አፏን ፍና አድርጎ ጭንቅላቷን በሽጉጥ በትኖ እጅና እግሯን በገመድ አስሮ እያሰቃያት ይገኛል። አየሽ አንቺ የማትረቢ ከንቱ፣ እኔ ተመስገን መንካት ማለት ምን አይነት ከባድ ችግር እንደሆን አየሽ። ትሁትንም ከካሌብ ጋር ለማጋባት ዱብ ዱብ እያልሽ መሆኑን መረጃ አለኝ። እኔንም ደግሞ ትሁቴ ጋር አግተሽ ልታሰቃየኝ የነበረው እማላቅ ይመስልሻል እንዴ? ስታስቢኝ ጅልና ባላገር መስልሻለሁ እንዴ? እያንዳንዱ ከትሁት ጋር ስታወሪ የነበረውን በሙሉ ሰምቻለሁ። እኔን ነካ የለውም በረካ። ስለዚህ እድሜ ልክሽን እዚህ ታግተሽ ትሰቃያለሽ። ትሁትና ካሌብ ትፋቀራላችሁ አይደለም ብለሽ ጠያቂ አንቺ ማን አደረገሽ? ሰሞኑን ያልጠበኩትና ያላሰብኩት አሲዳም ሆነሽብኛል ብሎ ማንቆርቷን ይዞ እያሰቃያት ሳለ እባክህ እባክህ፣ እኔ አንተ እንደምትወድህና እንደምታፈቅርህ የማቅልህ ነገር የለም፣ ግን እሷ በጥላቻ መልኩ ስለምታይህ እየተከታተለና እያስቸገረኝ ነው ስትል በቃ ትሁቴን ማስደሰት ስለነበረብኝ እሷ የመረጠችውን ነገር አድርጊያለሁ፣ ከዛ ውጭ የማውቀው ነገር የለም ብላ 4 ነጥብ ስትዘጋው፣ ወይኔ ተመስገን፣ እንኳን እንዳንቺ አይነት እንቃቂላ ቀርቶ ማንም እኔን አልደፈረኝም፣ ልክሽን ማግኘት አለብሻልና ማንቁርቷን ይዞ እያሰቃያት ነበረ። ትሁቴም እዛ ቦታ ላይ ስትደርስ ማመን አቅቷት ተመስገን በፈጠረ ኤዱዬ ምንም ነገር አታድርጋት፣ እኔ አንተ የምትፈልጋትን አይነት ሚስት እሆንልሃለሁ፣ አብረን ወደ ሀገራችን እንሄዳለን እያለች ተማጸነች። ወይ ጉድ! ትሁት ማን ይሙት አሁን አንቺ ተመስገንን አልፈልግም ብለሽ ከካሌብ ፎንቃ ይዞሽ ለኤዱ እንድትለቀቅልሽ ምክንያት ፈልገሽ ነው ወይስ ተመስገንን ተከትለሽ ልትይዥ ነው? እሱም እኮ ተናግሯል። እኔ ብታፈቅሬ ባታፈቅረኝ ጉዳይ አይደለም፣ ግን ትሁት የኔ ብቻና ብቻ ናት፣ ማንም ሲይዛትም ሆነ ከማንም ጋር ስትኖር አልፈልግም ብሏል ማለት ነው። ሰላም ሰላም ሰላም! ውድ የተከበሯችሁ የሌይላ ኤንድ የመሐመድ ቤተሰቦች እጅግ በጣም ተወዳጅና በጉጉት ስንጠብቀው የነበረው ልብ አንጠልጣዩ ድራማ ትሁት እንደቀጠለ ይገኛል። ዳኒ ቆይታውን ገጠር አድርጎ ተመልሶ ሲመጣ የሚወዳትና የሚሳሳላት ፍቅሩ ታግታ እየተሰቃየች ትገኛለች። ይህን ነገር ያደረገው ካሌብ መስሎት እመኒቱት ካሌብን አጠፋዋለሁ፣ ኤዱዬን እንዴት እንደዚህ ያደርግብኛል? ችግሮቹንና ነገሮችን ፈተን በይቅርታ ተሳስበን አብረን እየቀጠልን አልነበር እንዴ? እንዴት እንደዚህ ሊሆን ይችላል? ለምን ምንድን እያለች መማጎትና መከራከር ጀመረች። ከዛ እባክህ ዳኒ ስነ ስርዓት ያዝ፣ ኤዱ ከማንም በላይ እህቴም ጓደኛዬም ናት፣ እንዴት ይሄን ላደርግ እችላለሁ? ቲና ሆዬ
ኤዱና ትሁቴ የሚያወሩትን እያንዳንዱ ነገር እየሰማች ለተመስገን እያቀበለችው ይገኛል። ቲና እያስመሰለችና እየዋሸች መሆኑን የሚረዱት መቼ ነው? አባባ ወይ ካሜራ ካልገጠመ ወይ የሆነ ነገር ካላደረገ በፍጹም የዝች የመሰሬ ተንኮል ሊረጋገጥም ሆነ ሊታወቅ በፍጹም አልቻለም እኮ። ይገርማል። አባባ እንግዲህ አሁን ላይ ዱብ ዱብ እያለ ያለው ትሁትና ካሌብን ለማጣመር ነው። ኤዱም ደግሞ ለዛ ነው ቁጭ አድርጋ ትሁቴ አንድ ጥያቄ ልጠይቅሽ፣ ካሌብን በጣም ተወጂዋለሽ ታፈቅሪዋለሽ ወይ ብላ የጠየቀችው ማለት ነው። እና ይሄንን ነገር ለመመለስ ደግሞ በጣም ግራ ተጋባችና እባክሽ ተይኝ ኤዱ፣ እኔ ብዙ የሚያሳስበኝና የሚያጨናንቀኝ አለ። አሁን ላይ ይሄን ነገር የማስብበት ጊዜ አይደለም ብላለች። አይደል? እንደዛ ነው ነገሩ። ችግር የለውም እንግዲህ ትፋቀራላችሁ፣ ትዋደዳላችሁ በሚለው ይዤዋለሁኝ ብላ ተናገረች። ከዛ ኤዱዬም በጣም ደስ እያላት መንገዷን ስትሄድ አባባን አገኘችውና አባዬ ካሌብና ትሁት ብላ ስትል ካሌብና ትሁት ምን? ካሌብና ትሁት እንደሚፋቀሩና እንደሚዋደዱ አውቃለሁ የኔ ልጅ፣ ለማለት የፈለግሽውን ነገር ተረድቼሻለሁ። ሆኖም ግን እኔ በጣም የሚያስፈራኝ የዚህ የተመስገንና የቲና መጨረሻ ነው። እነሱ ካሉ ካሌብና ትሁቴ በሰላም ተፋቅረው መኖር አይችሉም እያለ መልስ ሰጠ። አባዬ አታስብ፣ ለዚህም ደግሞ መፍትሄ እንፈልግለታለን። እንዴ የምን ፍራቻ ነው? እኛ የምንፈልገው ሁለታቸው መጣመራቸው ብቻ ነው ብላ አለች። ጥሩ ነው የኔ ልጅ አመሰግናለሁ። ለምን ወደ ባዶ ቤት ትሄጃለሽ? ከትሁቴ ጋር ትጨዋወችም ነበር እንዴ አላት። አይ አባዬ ስንጫወት ቆይተናል፣ አሁን መሄድ አለብኝ ብላ መንገዷን ስትቀጥል በጣም ተገረመ ማለት ነው። ሌላውና ትልቁ ነገር እንግዲህ ትሁቴ ካሌብ እንዲጠብቃትና ከአጠገቧ ሆኖ ነገሮችን እንዲከላከልላት ወስኗል። ትሁት ደግሞ ቲናን እየተንከባከበችና ምግብም እያበላቻት እጇንም ማንቀሳቀስ ስለማትችል እሷ እያንቀሳቀሰችላት እያሽካበጠች ትገኛለች። ኤዱ የትሁቴን ስራ በፍጹም አልወደደችውም። ካሌብ ግን ሳሎን ላይ ቁጭ ብላ ቲናን እየተንከባከበች ሳለ ልብ ብሎ ሲያት እንዴ ካሌብ እንዴት ዋልክ እንዴት ነህ ብላ ስትለው ሰላም ነኝ ትሁት፣ አንቺን እኮ ሳይ እየገረመኝ ነው አላት። እንዴ ምንድን ነው የሚገርምህ ብላ ስትለው ቲና ያላደረገችውን ነገር እስኪ ንገሪኝ። ብዙ ነገሮችን አድርጋለች። አንቺ ግን ይሄው መንቀሳቀስ እንኳ ሳትችል እሷን ካጠገቧ ሆነሽ እየተንከባከብሻት ነው ያለው። ይገርማል የሰው አፈጣጠሩ። ምን አለ ሴት ሁሉ እንዳንቺ በሆነ ብዬ ተመኘሁ ብሎ ሲላት፣ ከዛ ጸጉሯ ላይ የሆነ ነገር የወደቀ ሊያነሳስ መስሎ ጠረግረግ እያደረገ መንከባከብ ሲጀምር ቲናም ደግሞ አይ ብላ ጮኸች። ውሸቷን። ለምን? ካሌብ ትሁትን እንትን እንዳይላት ስለፈለገች ማለት ነው። ከዛ ምን ሆነሻል ቲና? ያልተመቸሽ ነገር ይኖር ይሆናል እንዴ ብላ እሷኑ ማስተካከል ጀመረች። ቲና ወደ መኝታ ክፍሏ ገባይና ስልክ እያወራች ጭራሽ እኔው በቆሰቆስኩት እፊቴ ሊላላጡብኝ፣ እፊቴ ሊተቃቀፉብኝ፣ እፊቴ ሊጨማለቁብኝ፣ ትሁት ጉድ ነው ምሰራሽ፣ እኔ ማን እንደሆነ አታውቂም እያለች ማውራት ጀመረች። አባባ ደግሞ ወደ በር ስር ቆሞ ስልክ ሲያወራ ሰማችና በድንጋጤ ትሁቴ ስለሌለች ቲና ደግሞ ደንግጣ ቁም ሳጥኑ ላይ እግሯን ዘረጋግታ ቁጭ አለች። ወይኔ ጉዴ ዛሬ ተዋርጄ ነበር። ፈጣሪ ስለሚወደኝ ለሁሉም ነገር ደረሰልኝ። ያሳዝናል የኔ ነገር እያለች በጣም ተጸጸተች ማለት ነው። ከዛ እንግዲህ ስልኩን እያወራች ይህን ቤትማ በነፃ ምንም ነገር ሳልይዝ ገንዘብ ምንም ነገር ሳላደርግ ሊሄድ አልችልም። በጣም የሚገርመውና የሚያሳዝነው ነገር ደግሞ አባባ አሁንም ድረስ አላወቀም እንዴ? ቆይ ታሪክ ነው ምሰራላችሁ እያለች መቀለር ጀመረች። ካሌብ አብሮ ተቀምጦ እያወራ ሳለ ወደ መኝታ ክፍል ሊገባ ሲል ቲና ያስላከችውን ደብዳቤና ትልቅ ፋይል ከፍቶ ሲያይ ለካ ኤዱ ታግታለች፣ እየተሰቃየች ነው። አሁን ኤደን ታግታ በተመስገን ስር ስቃይ እየበላች ነው የሚል ደብዳቤ ሲያይ
ማመን አቅቶት ደነገጠ። ትሁት ኤዱ በደረሰባት ነገር በጣም አዝናለች። አባባም እንደዛው። ቲና ግን ልክሽን ነው ምሰራልሽ፣ ቀጥቅጦ እዛው እንደፈለገ እንደሚያደርግሽ ወቂ እያለች በጣም በደስታ ተሞልታ ሶፋ ላይ ካሌብ ያንን ወረቀት ሲያነብ እሷ እየገለፈጠች ነበር። አባባና ትሁቴ ደግሞ ደንግጠው ፍጥጥ ማለት ጀምረዋል ማለት ነው። የትሁቴ ፍቅረኛ ተመስገን ከካሌብ ጋር ጓደኛ ሆኖ በተደጋጋሚ እዛ ቤት እንዲገባ ተፈቅዶለታል። ቲናም ደግሞ ሽባ ሁና ሲያያት ቆይ አንቺ ምን አይነት ተንኮለኛና አደገኛ ሰው ነሽ? ይሄ ነገር እንዳይታወቅብሽ ያደረግሽው ነገር ምን ስትይ አሰብሽው? ስማ ከኔ ጋር አሁን ላይ እጅና ጓንት ሆነን መስራት አለብን። የምትቀልር ከሆነ ከባድ ችግር ነው የሚያጋጥምህ። አየህ እውነታውን ስነግርህ መቼም ይሁን መቼም እኔ ያሰብኩትንና ያቀርኩትን ነገር ወደ ኋላ እንደማለል ማወቅ አለብህ። ትልቁና አስደንጋጩ ነገር ግን አንተ እያንዳንዱ የምትፈልገው ትሁትን ብቻና ብቻ ነው። እኔ ደግሞ እዚህ ቤት የምፈልገው ሀብትና ንብረቴን ብቻ ነው። ያንን ለማግኘት የግድ ከኔ ጋር መሆን አለብህ። አይ የምትል ከሆነ ትሁት ላይ የማደርሰው አደጋ ከባድ ነው ብላ ስትለው ስሚ አንቺ ወራዳ፣ እስካሁንም ብዬ ያልኩሽ ትሁቴን ለመጠበቅ የማደርገው ነገር ነው። እያንዳንዱ ትሁት ላይ ክፋት ብታረጊ ይህንን ያሰብሽውን ነገር በሙሉ ውርደትሽን እበትነዋለሁኝ ብሎ አስፈራራት። እሺ በቃ አንተም እኔ ያልኩህን ነገር እማታደርግ ከሆነ የሚከተልህ ሌላ ነው ብላ አለችው። ተመስገንም የቲናን ሁኔታ ሲያት እች ልጅ ምን አይነት አደገኛና ከባድ ሰው ናት? እንደዚህ ርቃ ይህን ሁሉ ነገር ለምን ታደርጋለች ብሎ ራሱን መጠየቅ ጀመረ። ካሌብ ለትሁቴ ዛሬ ፍቅረኛሽን አግኝቼ እውነታውን መጠየቅ እፈልጋለሁ፣ ስላንቺ ያለውን ስሜት እንዲሁም ደግሞ ምን ለማድረግ እንደፈለገ ማወቅ አለብኝ። ልጠብቅሽ ይገባል ትሁቴ፣ ይህን ነገር ማወቅ አለብሽ። አንቺም በፍጹም ለተመስገን እንዳትናገሪ። እኔም ምንም የምናገረው ነገር የለም፣ ያለውን ግን እሱ የሚልሽንና ለእኔ የሚለኝን እያወራን ሀሳብ እንሰጥበታለን ብሎ አላት። እሺ ካሌብ አንተ ካልክ ግን እኔን አተርፋለሁ ብላ አደጋ ላይ እንድትወርቅ በፍጹም አልፈልግም አለችው። አባባም ደግሞ እውነቷን ነው፣ ትሁትን አተርፋለሁ ብላ አንተ አደጋ ብትገባ በጣም ከባድ ነው ካሌብ፣ ራስህን ጠብቀህ እሷንም አትርፋት አለው። ግን እፊትህ ላይ የሚታይብህ ፍቅር ነው። ትሁትን ትወዳታለህ እንዴ ልጄ? ታፈቅራታለህ እንዴ ብሎ ሲጠይቀው አረ በጭራሽ አባዬ፣ እኔ እንደ እህቴ ስለመሳሳላት ነው እንጂ እንዴት ልታስብ ትችላለህ ብሎ አለው። ካሌብና የትሁቴ ፍቅረኛ ካፌ ላይ ቁጭ ብለው የትሁት ፍቅረኛ ተመስገን እያንዳንዱ ስለ ትሁት ያሰባቸውን ሀሳብ ዘርግፎ ለካሌብ ተናገረ። ካሌብም ደግሞ አሃ ያንተን የምትፈልገውን ነገር አወቅኩ፣ እንደዚህ ብዙ መረጃ እየሰበሰብኩ መጨረሻ ላይ ወጥመድ እንደምጥልህ እወቅ ብሎ ለራሱ ተናገረ። ውድ የተከበራችሁ የሌላ ኤንድ የመሐመድ ቤተሰቦች እጅግ በጣም ተወዳጁና በጉጉት የምንጠብቀው የትሁት ድራማ ይሄን ይመስላል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱን። ቀጣይ ፓርት እስከምንገናኝ ድረስ አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ።